ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው። ነባሮቹ በላይክ ግቡ፣ አዲሶች ደግሞ ላይክ ሰብስክራይብ አድርጉ፣ አይከፈልበትም። ዛሬ እንግዲህ ጽጌረዳ ድራማን ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ የፌበን እናትና እንዲሁም የጽጌረዳ እናት እንግዲህ ወደ አቶ መስፍን ቤት ሄደው ነበረ። አቶ መስፍን እንግዲህ የጽጌረዳን የእናት ሲደነግጥ እኛ ደግሞ የጽጌረዳ አባት ነው ብለን ነበር። ነገሩ ግን አይደለም። እንዲሁም ደግሞ ፌበን እንግዲህ ለእናቷ የእኔና ነብዩ ቢያንስ በትንሹም ቢሆን ተቀራርበናል፣ ነገር ግን አንድ ችግር አለ ስትላት እንግዲህ ፍቅርተን ምንድን ነው ችግሩ ብላ እንግዲህ ፌበንን ስትጠይቃት ይኸውልሽ ነብዩና ጽጌረዳ ግን መቀራረባቸው ደስ አላለኝም ትላታለች። ፍቅርተም አይ ይሄ ሊያስጨንቅሽ አይገባም በቅርቡ ጽጌረዳ ታገባለች ስትላት እንግዲህ ጽጌረዳም እንግዲህ ማለት ይቺ ፌበንም በጣም ነበር የተደሰተችው። ፌበንና ነብዩ ከመጀመሪያውም የተቀራረቡት እንግዲህ ይቺ ጽጌረዳን ለመበቀል ነበረ። ጽጌረዳን እንበቀላለን ብለን ነበር የተቀራረቡት። ነገር ግን ደግሞ ነብዩ ጽጌረዳን ሲያያት እንግዲህ አባቱ ታሞ ሳለ አብራ ከጎኑ ስለነበረች ጽጌረዳ ምን አይነት መልከ መልካም ልጅና የዋህ ልጅ እንደሆነች ስለተረዳ ከዛ በኋላ እንግዲህ ጽጌረዳንም ላጠፋው በሙሉ እንግዲህ ይቅርታ አድርግልኝ ብሏን ነበረ። እንዲሁም አቶ መስፍን እንግዲህ ጽጌረዳን አንቺ ካበጣ ገቤ ከጎን ካልሽ እኔ በሽታዬን እረሳዋለሁ፣ ስለዚህ አብረሽን ቁጭ በይ ሲላት እንግዲህ ጽጌረዳ እኔ ወደ ክችን መሄድ አለብኝ ብላ ጥላው ሄዳ ነበረ። አሁን ላይ እንግዲህ አባትና ልጁ እንግዲህ ጽጌረዳን አፍቅረዋል። ነቢዩም ጽጌረዳን ይወዳታል። እንዲሁም አቶ መስፍን እንግዲህ ጽጌረዳን ይወዳታል። ሌላው እንግዲህ ጽጌረዳ እንግዲህ ወይዘሮ ይቺ ቅርተና እናቷ እንግዲህ ከአቶ መስፍን ቤት መጥተው ነበርና አይታቸው ነበረ። ከዛ ለነብዩ እኔ እናቴና የፌበን እናት ስላሉ አንተ ሻሂ ውሰድላቸው ብለው ነበረ። ተም እንግዲህ ቤት ከገቡ በኋላ እንግዲህ አቶ መስፍን እንኳን ፈጣሪ ማረዎት ብላ ትነግረዋለች። መስፍንም አመሰግናለሁ ፍቅርተ ይላል። ፍቅርተም እሷ ዘርፌ ትባላለች፣ የጽጌረዳ እናት ናት፣ ተነሺ ሰላም ባያቸው ስትላት እንግዲህ ዘርፌ ስለፈራች እንግዲህ ዘርፌ የፈራችበት ምክንያት እንግዲህ ቢያንስ ሰውየው እንግዲህ የጽጌረዳ አባት ይሆናል። ስለዚህ ትልቅ ሰው ልጇ በማግባቷ እንግዲህ ስለገረማት ለዛ ነው ትንሽ ፍርሃት የተሰማቱ። እዝጌር አቀለለውለት በሽታዎትን ዘርፌ እባላለሁኝ የጽጌረዳ እናት ነኝ። አመሰግናለሁ መስፍን እባላለሁ። ማን ነበር ያልሽኝው ሲላት እንግዲህ ዘርፌም እንግዲህ በፍርሃት ዘርፌ እባላለሁኝ። አቶ መስፍንም ስለተዋወቅን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ፍቅርተም እንዴት ኖት አቶ መስፍን? ሕክምና ውስጥ እንዴት ነው እና ሐኪሞች ውስጥ ምን አሉ ብላ እንግዲህ ትጠይቀዋለች። አቶ መስፍን እንግዲህ አይ ከዚህ በፊት ያው ትንሽ ልቤን ያመኝ ነበረ እና ቅመም ያለበት ነገር ተከልክዬ ነበረ እና ያ ቅመም ያለበት ስለተከለከልኩ ትንሽ ቀምሼ ነበረ። በሱን ስለበላው ነው የተነሳብኝ። አሁን እግዚአብሔር ይመስገን ደህና ነኝ ይላቸዋል። ፍቅርተም ተመስገን እንኳን ተሻለዎት አመሰግናለሁ ሲል ፍቅርተም ወደ ዘርፌ ትዞርና ምን ሆነች ነው ፍቅርተ ተጫዋች እንጂ ትላታለች። እየተጫወትኩ ነው እትዬ ስትል እንግዲህ የምትጠይቀው ካለ ጠይቄ ስትል አቶ መስፍንም አዎ እንጠይቂ ካለ ጠይቂኝ አትፍሬ። ፍቅርተ ልክ ናት። አሁን መተፋፈር አያስፈልግም። ስለዚህ ቤተሰብ ሆነና እውነት ነው ያው ልጄም በክብር ሊያገቧት እንደሆነ እትዬ ነግራኛለች። አዎ እነዚህን የመሰሉ የተከበሩ ሀብታም ትልቅ ሰውዬ ራሱ ማግባትና ቤተሰብ እኮ መሆን በጣም መታደል ጊዜ እንዴ ጽጌረዳን እኮ ባልወልዳት ለእኔም እኮ ልጄ ናት። ልክ ነሽ ፍቅርተ፣ እኔም ቢሆን እኮ እንደ ጽጌረዳ ያለች መልካም ልጅ ማገኘቴ በጣም እድለኛ ነኝ።
ይህም እንግዲህ ያው ጋብቻውን እኔ ሙሉ ለሙሉ ተቀብያለሁ ሰው ባሉት ቀን ሁሉ ነገር ይሆናል። መስፍንም እንግዲህ ያው እኔም እንደምታይኝ ትልቅ ሰው ነኝ ይላል። አዳ ትልቅ ሰው ከሆነ እንግዲህ እንዴት ነው የልጁ እኩያ የምትሆን ሴት የሚያገባው? ሌላም ማመዛዘን የምትችል ልጅ ነች። በዚህ ሰዓት ሰርግ ምናምን እያል የተጨመላለቀ ውስጥ አንገባም አይደል ሲላል ዘርፌ ትደነግጥና ምን ማለት ነው ማለት ልጄን በክብር ሽማግሌ ልካ አይደለም እንዴ የምታገባቱ? ፍንም እንግዲህ በክብርማ በክብር ነው የማገባቱ ግሌ ልኬ ወደ ቤቴ የማስገባቱ። እንደምታውቂው በከተማው ስሜ የገነነ ሀብታም ስለሆንኩኝ ትኩረት ደግሞ መሳብ አልፈልግም። እሷም ቢሆን እኮ ሰው አይን ውስጥ መግባት ጥሩ አይደለም። ፍቅርተ አዎ እኛም እኮ ቢሆን አነስ ያለ የቤተሰብ ፕሮግራም እናዘጋጃለን። እግሩ ደግሞ ምን ይሰራልና ትላታለች። ፍኔም አዎ እሱን ልክ ብለሻል። ርፌም እሺ በቃ እንዳላችሁ ይሆናል ለው ቃል ምገባልሽ ምንም የሚጎልባት ነገር የለም። ሁሉንም ነገር እንደፈለገች አሟላላታለሁኝ። አንቺም ቢሆን ደግሞ ትተርፍሻለች። እሺ እርስዎ እንዳሉት እንግዲህ ይሁን። ቤት ከቀድሞ ባለቤቴ ጋር እኖር ነበረ እና አንድ ልጅ አለኝ። አሁን እኔና ጽጌሬዳ ሌላ ቦታ እንኖራለን። ይህን ደግሞ ለልጄ እተውለታለሁኝ ይላታል። ችን ብትሆኝ ያው ከኛ ጋር ትኖሪያለሽ። ዘርፌ እኔ በእውነት ላንቺ ደስ ብሎኛል አለው። ለእኔ ግን ይሄ ብላ እንግዲህ ዘርፌ ፍቅርታ ይከፋትና ታለቅሳለች። ዘርፌም ተይ እንጂ እቲ ስትላት እንግዲህ ፍቅርተም አንቺና እኔ እኮ በልጆቻችን እድሜ ነበር አብረን እኮ ነው የኖር ነው። ስለዚህ ብዙ ነገሮች አሳልፈና ስትል ዘርፌም እትዬ አውቃለሁኝ ለእኔም እኮ ከአንቺ መለየቱ በጣም ነው የከፋኘው ትላታለች። ይህ እኔ ራሱ አሁን ከአንቺ መለየቱን ሳስበው በጣም ጭንቅ እያለ ነው ትላታለች። እንግዲህ ዘርፌ እና ይቺ ፍቅርተ ያው አብረው ነው የሚኖሩት። ነገር ግን ዘርፌ ፍቅርተ ደግሞ ዘርፌን እንግዲህ ከነ ልጇ ነበር ሙልጭ አድርጋ የምትሰድባት የምታንቋሽሻት። እንግዲህ አሁን ጥሩ ኑሮ ልትኖር ስትል ለዛ ነው እንግዲህ የከፋቱ። ሌላው ደግሞ ምንድን ነው እንግዲህ አቶ መስፍንና እንግዲህ ይቺ ፍቅርተ ልጆቻቸውን ሊያጋቡ ይፈልጋሉ። ፌበን ነብዩን እንድታገባው ይቺ ጽጌ ማለት ተነግራታለች። እንግዲህ ፌበን ደግሞ ነብዩን ለማግባት በጣም ቸኩላለች ስለምትወደው። ነብዩ ግን ፌበንን አይወዳትም። ከመጀመሪያው ነብዩና ፌበን የተገናኙት ጽጌሬዳን ለመበቀል ነበር የፈለጉት። ነገር ግን ጽጌሬዳ እንግዲህ የነብዩ አባት ታሞ ሳለ እንግዲህ አባቱ ጋር እንግዲህ ከዛው ከጎኑ ስለነበረች በከፋው ሰዓት በዛ ሰዓት እንግዲህ ነብዩ ጽጌሬዳ በጣም የዋህና መልካም ልጅ እንደሆነች እንግዲህ አየ። ከዛ በኋላ እንግዲህ ፌበንን እንግዲህ ተዋት። ከፌበን ጋር እንግዲህ የሚበቀሏትን ነገር ከትምህርት ቤት ሊያስባርሯን ነበር። ሙሉ በሙሉ እንግዲህ አሁን ላይ ትኩረቱ ወደ ጽጌሬዳ ነው። ጽጌሬዳን እንግዲህ ነብዩ አሁን ላይ አፍቅሯታል። እና እንግዲህ አባትና ልጅ እንግዲህ ጽጌሬዳን አፍቅረዋታል። ነገር ግን ጽጌሬዳ ደግሞ እሷም ይሄን ነብዩን ታፈቅረዋለች። አቶ መስፍን ለጽጌሬዳን ለልጁ ነው ማጋባት ያለበት። እንግዲህ ፍቅር ታለቃቅሳለች። ይሄ እኮ ለእኔ በጣም ከባድ ነገር ነው ከአንቺ መለየቱ ብላ እንግዲህ ዘርፌን ትነግራታለች። እሱስ ልክ ብለሻል እትዬ፣ ነገር ግን ገና ባልተጨበጠ ነገር እንደዚህ አትሁኚ። እንዴ ባልተጨበጠ ነገር ስትይ ምን ማለትሽ ነው ትላታለች። እንግዲህ ዘርፌ ይህን ያለችበት ምክንያት እንግዲህ ጽጌሬዳ እሺ ትል እምቢ ትል ገና አላወቀችም። ዘርፌ ይህን ያህል ሰው ቤት የምትለፋው ልጇን አስተምራ ትልቅ ደረጃ ለማድረስ ነበረ። ነገር ግን ደግሞ ፍቅርተ ልጅሽ ዱርዬ እንዳትሆንብሽ፣ ስለዚህ ቶሎ ማግባት አለብሽ ብላ እንግዲህ ጫና ስላደረገችባት ነው እንጂ አቶ መስፍንን
ጽጌሬዳ እንድታገባው አትፈልግም። እኔም እንግዲህ ይደነግጥና ምን ነው የጽጌሬዳ እናት ያልተስማሙበት ነገር አለ እንዴ ብሎ ይጠይቃታል። ሚስ ደግሞ ደስ ያላለውት ነገር አለ እንዴ? እንደሱ ለማለት ፈልጌ አይደለም፣ ያው እትዬን ለማጽናናት ስለፈለግኩ ነው። ቅርታም ነው እንዴ ትላታለች። መስፍኔም ቆይ ግን ከሁሉ ነገር በፊት በሀሳቡ ጽጌሬዳ ተስማምታለች ወይ ብሎ ይጠይቃቸዋል። እስካሁን ምንም የነገርኳን ነገር የለም። መስፍን ይደነግጣል። ዘርፌም ግን ደግሞ ጽጌሬዳ በእኔ ሀሳብ ተስማማለች፣ ስለዚህ ነገር ምንም እንዳያስቡ ስትለው አቶ መስፍን ፈገግ ብሎ ደስ ይለዋል። ነገር ግን ደግሞ ጽጌሬዳ ስትፈቅድ ብቻ ነው አቶ መስፍንን የምታገባው እንጂ በግዳጅ መቼም እጇንና እግሯን አስረው አያጋቧትም። አንቺ እንዳልሽው ይሆናል። ያው እንግዲህ ጽጌሬዳ ናት። ጽጌሬዳ እንግዲህ ነብዩ እንግዳ መጥተዋን ሻይ አፍሊና ውሰጅላቸው ብሏት እንግዲህ ስትወስድላቸው እናቷንና እንግዲህ ፍቅርተን ስታያቸው ትደነግጣለች። ሌላም ወደ ነብዩ ስትሄድ ተደናግጣ እንዴ ምን እየሆንሽ ነው ሲላት ነብዩ ጉዱኛለሁኝ ትሏለች። አንቺ ምን እየሆንሽ ነው? እየተርበተበሽ እኮ ነው ይላታል። ምንም አልተፈጠረ፣ ግን ደግሞ ይህን ሻሂ በእናትህ ከጋሼ ክፍል ውሰድልኝ፣ ውለታ ነው የምጠይቅ በእናትህ ብላ ስትሰጠው ይቀበላታል። ደግሞ የተፈጠረውን ነገር ትነግርኛለች ሲላት እንግዲህ ጽጌሬዳን አይ ምንም የተፈጠረ ነገር የለም ሻዩ ሳይቀዘቅዝ ውሰድላቸው ስትለው ነብዩም አይ የተፈጠረውን ነገርማ ሳትነግሪኝ የትም አልሄድም። ይኸውልህ ነብዩ እኔ ይህንን ስራ እንደሚሰራ ለእናቴ አልነገርኳትም እንደሆነ ባላውቅም እናቴና እትዬ ከጋሼ ክፍል ውስጥ ናቸው። አንቺ የምርሽን ነው? እትዬ ደግሞ ማናት ብሎ ሲጠይቃት እትዬ የፌበን እናት ናት እኮ። ያልገባኙ የአንቺ እናት እሺ ከጋሼ መኝታ ክፍል ውስጥ ምን ትሰራለች? ሁልህ እኔ እሱን አላውቅም። አሁን ወሬውን ተውና ሻዩን ውሰድላቸው ትለዋለች። አቶ መስፍን እንግዲህ ያሉትን አድርጊያለሁ ስትለው አቶ መስፍንም ያው እያየሁ አይደለ ይላታል። መቼ ነው የልጆቹን ጉዳይ የምንጨርሰው? ሁሉም ነገር በጊዜ ይሆናል እያለ እንግዲህ እያወራ ነብዩ ደግሞ ሲያወሩ ተደብቆ እያዳመጣቸው ነበረ። ገብስ ነው እርስዎ የወንድ ወገን ስለሆኑ ምንም አይመስለዎትም፣ እኔ ግን ይጨንቀኛል። ምንድን ነው ይህን ያህል የሚያሳስበኝ ስትላት እንግዲህ ሲላት ፍቅርተም እኔ እኮ የልጄን የጋብቻ ሁኔታ ነግሪያት እየተዘጋጀች ነው። ይጋቡና ተሰብስበው ይቀመጡ። የቆየ ሲሄድ እኮ ነገር ማክረር ነው የሚሆነው ነው። አታስቢ፣ ለልጄም ቢሆን እነግረዋለሁኝ። ነገር በጊዜ ይስተካከላል። ጊዜ እንግዲህ ነብዩ እንግዲህ የያዘውን እንግዲህ ሻሂ ይደፋና ምንድነው የሰማሁት ብሎ እንግዲህ ወደ አባቱ ጠጋ ይላል። ነው አልገባኝም፣ ምንድነው የምትነግራት? ምንም ይደነግጥና እንዴ መታህን እንዴ የኔ ልጅ? ሴትዮ ጋር ደግሞ የምታወራውን ነገር ሰምቻለሁኝ። አቶ መስፍንም ጭራሽ የምናወራውን ተደብቀህ እየሰማህን ነበረ? እናውቁም ነገር እኮ የኔ ተደብቆ መስማት አይደለም ያልኩ። ምን እያልካን ነበረ? የማልፈልጋትንና የማላፈቅራትን ሴት በግድ ልታጋባኝ ነው እንዴ? ይቅርታም አቶ መስፍን ይቅርታ፣ ብቻቸውን ማውራት ሳይቀርባቸው አይቀርም ልሂድ ትላለች። ይኸውልሽ ምንም የምንነጋገረው ነገር የለም የኔም መቤት፣ ነገር ልንገርሽ፣ ልብ ብለሽ አዳምጪኝ። እኔ የማልፈልጋትን ሴት አላገባም፣ ልጅሽን አላገባትም። እንግዲህ አቶ መስፍን ይደነግጥና ይበቃሃል ነብዩ ሰዓት እንግዲህ ፍቅርተ አቶ መስፍን እኔ መሄዴ ሳይሻል አይቀርም ስትል እንግዲህ ነብዩም አዎ ይሻላል ሂጂ። እንግዲህ ከመጀመሪያውም ይሄ ጽጌረዳም የማትፈልገውን ሰው እንድታገባ ሳይነገራት ነብዩ ደግሞ የማይፈልጋትን ሴት እንግዲህ ሳይነገረው ሊያጋቡ ነበር የፈለጉት። ነገር ግን እቅዳቸው አልተሳካላቸውም። ጊዜ እንነጋገራለን ሲላቸው እንግዲህ ዘርፌና ፍቅርተ ይሄዳሉ። መስፍን ከተኛበት ይነሳና ለነብዩ ቆይ ሲተረጋጋ የኔ ልጅ ሲለው ነብዩም እንግዲህ ምንድን ነው የምረጋጋው?
ረጋ በልና ስለሚሆነው ነገር እናወራለን ሲለው ነቢዩም ምንም የምናወራው ነገር የለንም፣ ማውራት አልፈልግም፣ እኔ ያቺን ልጅ አላገባትም። እዚህ አቶ መስፍን እንግዲህ ይናደድና ነቢዩን እንግዲህ በጥፊ ይለዋል። እንኳን አክብሮት የለህም እንዴ እኮ ውለታ ማለት ነው። ምክንያቱም እንግዲህ አቶ መስፍን ጽጌረዳን ይቺ ፍቅርተ እንድታጋባው ፈለገ። እንዲሁም ደግሞ ፍቅርተ ደግሞ ልጇ ደግሞ ነቢዩን እንዳገባ ጠየቀችው። ይሄ ውለታ ይባላል። እና እንግዲህ ሁለቱም የማይፈልጉትን ሰው ማግባት የለባቸውም። እና አቶ መስፍን በጣም ተሳስቷል። እንዲሁም ዘርፌን ብትሆን ልጇ የአባቷ እኩያ የሚሆነውን ሰው ማግባት የለባትም። እንግዲህ ወደ ዘርፌና እንግዲህ ፍቅርተ ሲሄዱ እንግዲህ ጽጌረዳን ከውጭ ያገኝ ስታያት እንግዲህ ዘርፌ አንቺ ደግሞ ምን ታረጊያለሽ ስትላት እንግዲህ ጽጌረዳ እንዴ እማዬ መተሻን እንዴ ትላታለች። እማዬ እኔ እያለ ጽጌረዳ እንግዲህ ስትርበተበት ዘርፌ አትንተባተቢ፣ ምን እየሰራሽ ነው ከዚህ ወይ እማዬ ተረጋጊ ላስረዳሽማ ስትል እንግዲህ ፍቅርተ ትመጣለች። ፍቅርተ ስትመጣ እንዴ ጽጌረዳ አለሽ እንዴ ከዚህ ለዘርፌ አልነገርሻትም እንዴ ከዚህ እንደምትሰራ ብላ ትጠይቃታለች። እንደምንመጣ አታውቂም ነበር ስትል እንግዲህ ዘርፌን እትዬ ምንድን ነው የተፈጠረው ብላ ትጠይቃታለች። ሆነ ያለውን ነገር የሚያስረዳኝ ሰው አለ ወይ? ዘርፌ ጽጌረዳን ልትመታ ስትል ነቢዩ እንዴ ተረጋግ እንጂ የጽጌረዳ እናት ብሎ እጇን ይይዛታል። የጽጌረዳም እናት እንግዲህ ይሄ የእናትና ልጅ ጸብ ነው፣ አንተን አይመለከትህም። ዳም እንግዲህ እኔ አንቺን ላለማስቸገር ያው አንዳንድ ወጮችን እየሰራው ራሴን ልቻል ብዬ ነው ስትል ዘርፌም እኔ አስቸገርሽኝ ብዬሻለሁ እንዴ የሰው ፊት እየገረፈኝ የሰው ምላስ ደግሞ እንደ ሚጥሚጣ እያቃጠለኝ ደፍቼ እኮ እድሜን ልኬን በሰው ቤት ገረድ እኮ ሁኜ እያሳደግኩሽው ጥሩ ደረጃ እንድትደርሽ እንጂ እንደዚህ የሰው ቤት እኮ ሰራተኛ እንድትሆኝ አልነበረም። እንግዲህ ዘርፌ ስለተናደደች እንግዲህ ጽጌረዳ ላስረዳሽ ብትላት እንግዲህ ወደ ቤቷ እየጎተተች ይዛት ትሄዳለች። እንግዲህ ነቢዩ እንግዲህ ለፌበን እንግዲህ እንደማያገባት እንደማይወዳት እንግዲህ ይነግራታል። ፌበንም አውቃ እንደማታውቅ የምታወራው ነገር እኔ አልገባኝም፣ እኔ እኮ እንደዛ አይነት ነገር አላውቅም ስትለው አትዋሺ፣ በደንብ ታውቂያለች፣ ስለዚህ እኔ አንቺን አላገባሽም አልወድሽም ብሎ እንግዲህ ለፌበን እውነቱን ይነግራታል። ጽጌረዳና ዘርፌ ከቤት ከሄዱ በኋላ እንግዲህ ዘርፌም እንግዲህ ጽጌረዳን ይኸውልሽ በሚቀጥለው ሳምንት ታገቢያለሽ ተዘጋጂ ስትላት ጽጌረዳን እማዬ አንቺ ነሽ የምትናገረው እንደዚህ? አዎ እኔ ነኝ የምናገረው፣ በሚቀጥለው ሳምንት ታገቢያለሽ ስትላት ጽጌረዳ እማዬ በፍጹም ይሄ ነገር ሊሆን አይችልም። ማንን ነው እኔ የማገባው? እኔ እኮ ትምህርቴን ነው የምማረው። ስለዚህ አንቺ ነሽ ግን እማዬ ግን በሰላም ነው በጤናሽ ነው ስትላት ዘርፌም አዎ በሰላም ነው እንደዚህ ያልኩሽ፣ ስለዚህ በሚቀጥለው ሳምንት ታገቢያለሽ ብያለሁ ታገቢያለሽ ስትላት እንግዲህ ጽጌረዳ እንግዲህ እናቷን በፍጹም እኔ አላገባም ብላ እንግዲህ ብትከራከር ዘርፌ ደግሞ ነገርኩሽ ታገቢያለሽ ስትል ጽጌረዳ እሺ ታያታለሽ፣ እኔ ከዚህ ቤት ልም ብዬ ስጠፋልሽ ከዛ በኋላ ምን እንደምትሆኝ አይሻለውኝ እማዬ ስትላት ዘርፌ እስኪ እናያለን ወረኛ፣ በሚቀጥለው ሳምንት ግን እንደምታገቢ ከአሁኑ እንድትዘጋጅ ነግሬሻለሁ ስትላታለች። ከዛ ዘርፌ ጥላት ትሄዳለች። ጽጌረዳ እንግዲህ ይሄ ነገር ግን እማዬ በሰላም ነው ጤነኛ ናት ይህን ብላ የምትለኝ ወይንስ ደግሞ እየቀለደች ነው ታገቢያለሽ ብላ ያለችኝ እያለ እንግዲህ ጽጌረዳ ታለቅሳለች። እንግዲህ ጽጌረዳ ከመጀመሪያውም ወደ ነቢዩ ቤት የገባችው እናቷን ያው ተማሪ ስለሆነች አንዳንዶች ራሷን ለመቻል እናቷን ላለማስቸገር እና ያው እናቷ ከዛ ቤት ስትሰራ እንግዲህ መከራ ስቃይ እያየች ስለሆነ ልገዛት ብላ ነበር ወደነ አቶ መስፍን ቤት የሄደችው። በእርግጥ ጽጌረዳ አጥፍታለች። ከመጀመሪያው ለእናቷ ብትነግራት ጥሩ ነበረ። እሱ ብቻ ሳይሆን
ፍቅርተም ታውቅ ነበር። ፍቅርተም እንግዲህ ጽጌረዳን ሰው ቤት እንደምትሰራ እንግዲህ ለዘርፌ አልነገረቻትም ነበረ። እንግዲህ ይህንን ይመስላል የዛሬው ክፍል። በሚቀጥለው ክፍል ይዤላችሁ እስከምንመጣ ድረስ ቸርን ሰንብት፣ አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። ባይ ባይ። መልካም ቆይታ